ሰላም እንዴት ናችሁ? ውድ ተመልካቾቻችን ይህ ቪዲዮ ስለ ጸረ ተህዋሲያን መድኃኒቶች ለህብረተሰቡ እውቅና ለመፍጠርና ግንዛቤ ለማስጨበጥ በባህር ዳር ከተማ አባይ ማዶ አዲስ ዓለም የመጀመሪያ ደረጃ ሆስፒታል የመድኃኒት መረጃ አገልግሎት ክፍል ያዘጋጀው ነው። በዚህ ቪዲዮ ስለ ጸረ ተህዋሲያን መድኃኒቶች የምናጋራችሁ አንደኛ ጸረ ተህዋሲያን መድኃኒቶች እነማን ናቸው? ምንድናቸው? ሁለተኛ የጸረ ተህዋሲያን መድኃኒቶች መላመድ ምንድነው? ምንስ ያስከትላል? ምንስ ጉዳቶች አሉት? ሶስተኛ ለጸረ ተህዋሲያን መድኃኒቶች መላመድ ዋና ዋና ምክንያቶች እነማን ናቸው? አራተኛ የጸረ ተህዋሲያን መድኃኒቶች መላመድን ለመቀነስ ወይም ለመከላከል ከማን ምን ይጠበቃል? ከመንግስት ወይም ከመድኃኒት ቁጥጥር ባለስልጣናት ምን ይጠበቃል? ከጤና ባለሙያዎች ምን ይጠበቃል? ከህብረተሰቡ ወይም ከታካሚ ምን ይጠበቃል? የሚሉትን በዝርዝር የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ቪዲዮ ወቅታዊና ጠቃሚ መረጃ ነውና ለህብረተሰቡ ይዳረስ ዘንድ ደግሞ ሼር በማድረግ ለብዙ ሰዎች አጋሩ። ተመልሰን መጥተናል። ውድ ተመልካቾቻችን አንደኛ ጸረ ተህዋሲያን መድኃኒቶች እነማን ናቸው? ምንድናቸው? የሚሉትን ከማየታችን በፊት ግን ተህዋሲያን እነማን ናቸው? ምንድናቸው? የሚሉትን እናጋራችሁ። ተህዋሲያን የምንላቸው በአይን የማይታዩ ልክ እንደ ባክቴሪያ፣ ቫይረስ፣ ፈንገስ እና ጥገኛ ትላትሎች ሲሆኑ እነዚህም በሽታ በማምጣታቸው ረገድ በሽታ የሚያመጡ ተህዋሲያን እና በሽታ የማያመጡ ተህዋሲያን ብለን በሁለት እንከፍላቸዋለን። በሽታ የሚያመጡ ተህዋሲያን የምንላቸው በሰው ልጅ ላይ በውጫዊም ይሁን በውስጣዊ የሰውነት ክፍል ላይ በሽታን የሚያመጡ ሲሆን በሽታን የማያመጡ ተህዋሲያን የምንላቸው ደግሞ ምንም እንኳን በሰው ልጅ ሰውነት ላይ ቢገኙ እንኳን የሰው ልጅ በሽታን የመከላከል አቅሙ እስካልቀነሰ ድረስ በሽታን የማያመጡ ናቸው። ይህም ባክቴሪያ፣ ቫይረስ፣ ፈንገስ እና ጥገኛ ተላትሎች ተህዋሲያን ይባላሉ። በእነዚህ ተህዋሲያን አማካኝነት የሚመጡ በሽታዎችን ለማከም የምንጠቀምባቸው መድኃኒቶች ጸረ ተህዋሲያን መድኃኒቶች ይባላሉ። ጸረ ተህዋሲያን መድኃኒቶች ስራቸውን የሚሰሩት እነዚህን ተህዋሲያን አንደኛ እንዳያድጉና እንዳይራቡ በማድረግ በሌላ በኩል ደግሞ በቀጥታ እነዚህን ተህዋሲያንን በመግደል ነው። ሁለተኛ የጸረ ተህዋሲያን መድኃኒቶች መላመድ ምንድነው? ምንስ ጉዳት አለው? ተህዋሲያን ይዘታቸውና ቅርጻቸውን በመለዋወጥ የጸረ ተህዋሲያን መድኃኒቶችን ይላመዳሉ። የጸረ ተህዋሲያን መድኃኒቶችን በሚላመዱበት ጊዜ እድገታቸውን አይገታም፣ እንዳይገደሉም ያግዛቸዋል። የጸረ ተህዋሲያን መድኃኒቶች መላመድ በሚኖርበት ጊዜ እንበልና እንደምሳሌ አንድ ሰው በተህዋሲያን ምክንያት በሽታ ቢይዘውና ሐኪሙ ትክክለኛ ለዛ ተህዋሲያን መድኃኒት ቢሰጠውና ያ ታማሚ ወይ ታካሚ በተባለውና በትክክለኛ መንገድ ጸረ ተህዋሲያን መድኃኒቱን ቢወስድ እንኳን አይድንም። የጸረ ተህዋሲያን መድኃኒቶች መላመድ በሚኖርበት ወቅት ተህዋሲያን ለጸረ ተህዋሲያን መድኃኒቶች ምንም አይነት ምላሽ አይኖራቸው። ጸረ ተህዋሲያን መድኃኒቶች ተህዋሲያንን እድገታቸውን መግታትና እንዳይራቡ ማድረግ አይችሉም። በሌላ በኩል ደግሞ ቀጥታ መግደል የሚችሉት ጸረ ተህዋሲያን መድኃኒቶችም መግደል አይችሉም። የጸረ ተህዋሲያን መድኃኒቶች መላመድ በሚኖርበት ወቅት ምን አይነት ጉዳት አለው የሚለውን ደግሞ እናጋራችሁ። አንደኛ በጸረ ተህዋሲያን የሚመጡ በሽታዎችን ለማከም ከባድና የማይቻል እንዲሆኑ ያደርጋል። ሁለተኛ የበሽታ ስርጭትን በከፍተኛ ሁኔታ እንዲጨምር ያደርጋል። ሶስተኛ ደረጃ ደግሞ ከባድ ህመምና የሞት አደጋን ያስከትላል። እስካሁን ባለንበት ደረጃ አዲስ የጸረ ተህዋሲያን መድኃኒት አልመጣም። አሁንም ትላንት ስንጠቀማቸው የነበሩት ጸረ ተህዋሲያን መድኃኒቶች ዛሬም እየተጠቀምናቸው ነው። ነገም አዲስ ጸረ ተህዋሲያን መድኃኒት እስካልመጣ ድረስ እንጠቀማቸዋለን። ጸረ ተህዋሲያን መድኃኒቶች መላመድ ካለ በተህዋሲያን የሚመጡ በሽታዎችን ለማከም እንዳንችል ያደርገናል። ለጸረ ተህዋሲያን መድኃኒቶች መላመድ ዋና ዋና ምክንያቶች እነማን ናቸው? አንደኛ የጸረ ተህዋሲያን መድኃኒቶችን ያለ ጤና ባለሙያ ትዕዛዝ መውሰድ፣ የታዘዘን የጸረ ተህዋሲያን መድኃኒቶች ማቋረጥ፣ የታዘዘን መድኃኒት መጠን በመቀነስና በመጨመር መውሰድ፣ የጸረ ተህዋሲያን መድኃኒቶችን ከሌላ ሰው ተውሶ መውሰድ፣ የታዘዘን መድኃኒት የመውሰጃ ሰዓት በማዛባት መውሰድ፣ የጸረ ተህዋሲያን መድኃኒቶችን ለእንስሳት ያለ እንስሳት ባለሙያ ለእንስሳት መስጠት፣ ከዚህ በፊት ተወስዶ ስላዳነ ብቻ ተመሳሳይ መድኃኒቶችን ገዝቶ መጠቀም፣ መድኃኒት ለማያስፈልጋቸው ወይም ሰውነታችን በተፈጥሮ ባለው ኃይል ሊቋቋማቸው ለሚችሉ ህመሞች መድኃኒት መውሰድ፣ የግልና የአካባቢ ንጽህናን አለመጠበቅ፣ ትክክለኛ መድኃኒት ለትክክለኛ ህመም አለመውሰድ፣ ትክክለኛ የመፈወስ አቅም የሌላቸውን መድኃኒቶች
ህጋዊ ካልሆኑ መድኃኒት ቤቶች ወይም ግለሰቦች ገዝቶ መውሰድ ዋና ዋና ለጸረ ተህዋሲያን መድኃኒቶች መላመድ ምክንያቶች ናቸው። የጸረ ተህዋሲያን መድኃኒቶች መላመድን ለመቀነስ ወይም ለመከላከል ከማህበረሰቡ ወይም ከህብረተሰቡ ዘንድ ምን ይጠበቃል? ማንኛውም ሰው የጸረ ተህዋሲያን መድኃኒት ሲታዘዝለት ስለ መድኃኒቱ ሁሉንም አስፈላጊ መረጃዎች ከባለሙያዎች በደንብ መጠየቅና መረዳት አለበት። ለምሳሌ ያክል ስለሚወስደው መድኃኒት ስም፣ ጥቅም፣ መጠን፣ ለስንት ቀን፣ የጎንዮሽ ጉዳት፣ አወጋገድ፣ አጠቃቀም እና የመሳሰሉ መረጃዎችን በደንብ መጠየቅና መረዳት አለበት። ጸረ ተህዋሲያን መድኃኒቶችን በሚጠቀምበት ወቅት ማንኛውም አይነት የጎንዮሽ ጉዳት ሲያጋጥመው መድኃኒቱን ወዳዘዘለት የጤና ባለሙያ በመሄድ ችግሩን ማሳወቅና የሚሰጠውን ምክርና ሕክምና በአግባቡ መተግበር አለበት። ታካሚው የጸረ ተህዋሲያን መድኃኒት ሲታዘዝለት በትክክለኛና ባለሙያ በነገረው መሰረት መውሰድ፣ አለማቋረጥ፣ አለመዋዋስ፣ ከተረፈ ደግሞ በቅርብ ርቀት ወደሚገኝ የጤና ተቋም በመሄድ የተረፈውን መድኃኒት ለጤና ተቋሙ መመለስ። እነሱ በትክክለኛ መንገድ ስለሚያስወግዱት የመድኃኒት መላመድን ይቀንሳል። በቤት ውስጥ ከሆነ ግን በአየር በአፈርና በተለያየ ነገር ስለሚበተን ይህ ደግሞ ለጸረ ተህዋሲያን መድኃኒቶች ለመላመድ ትልቅ ሚና ይጫወታል። ያለ ሐኪም ትዕዛዝ ፈጽሞ የጸረ ተህዋሲያን መድኃኒቶችን መውሰድ የለበትም። የጸረ ተህዋሲያን መድኃኒት ታዞለት እየወሰደ የበሽታ ምልክቶች በሚጠፉበት ወቅት መድኃኒቱ ሳይጨርሱ ማቋረጥ ማንኛውም ሰው የለበትም። የታዘዘለትን መድኃኒት ብቻና ብቻ መውሰድ አለበት። መድኃኒትን በታዘዘው ቦታ ማስቀመጥ፣ በተቻለ መጠን በቅርብ ርቀት መድኃኒትን በማስቀመጥና በሚያስታውሱበት ቦታ በማስቀመጥ መድኃኒትን ሳያዛቡ በትክክለኛው ሰዓት መውሰድ። መድኃኒትን በራስ ገዝቶ አለመጠቀም። ራስን በራስ ማከም የሚያስከትላቸው ጉዳቶች፣ አንደኛ የተሳሳተ ምርመራ እንዲኖር ያደርጋል። ሁለተኛ የመድኃኒት መስተጋብር ይፈጥራል። ሶስተኛ ትክክል ያልሆነ መድኃኒት እንድንወስድ ይዳርጋል። አራተኛ ለጽኑ ህመም ያጋልጣል። አምስተኛ ለመድኃኒት መላመድ ይዳርጋል። በመጨረሻ ለሱስ እና ለጥገኝነት ይዳርጋል። ከጤና ባለሙያው ምን ይጠበቃል? ማንኛውም መድኃኒት የሚያድል ባለሙያ ስለ መድኃኒቱ ጥቅም፣ መጠን፣ አወሳሰድ፣ መደረግ ስለሚገባው ጥንቃቄ፣ ስለሚከለከሉ ነገሮች፣ ስለ መድኃኒቱ አያያዝና የጎንዮሽ ጉዳትና መውሰድ ስለሚገባው ጥንቃቄ የምክር አገልግሎት መስጠት አለበት። ማንኛውም መድኃኒት የሚያድል ባለሙያ የመድኃኒቱን አጠቃቀም የታካሚውን የመረዳት አቅም ባገናዘበ መልኩ በቂ የምክር አገልግሎት በጽሑፍ እና በቃል መስጠት አለበት። ማንኛውም መድኃኒት የሚያድል ባለሙያ የምክር አገልግሎት በሚሰጥበት ወቅት ታካሚው የሚሰጠውን የምክር አገልግሎት ለመረዳት የሚቸገር ከሆነ ሊያሳክመው ለመጣ የቅርብ ሰው ስለሚገባው ጥንቃቄ ማሳወቅ ይኖርበታል። የመድኃኒት ባለሙያው ከሚሰጣቸው መረጃዎች መካከል መድኃኒቱ ምን እንደሆነ፣ ያሉትን መስተጋብሮች እንዴት መቀመጥ እንዳለበትና በድንገተኛ ጊዜ ምን ማድረግ እንዳለበት በሚገባ ማስረዳት አለበት። ሐኪሙ ትክክለኛ የሆነ ምርመራ ማድረግና ለትክክለኛው የጸረ ተህዋሲያን መድኃኒት ትክክለኛ የጸረ ተህዋሲያን መድኃኒት ማዘዝ አለበት። ከመንግስት ወይም ከመድኃኒት ቁጥጥር ባለስልጣን ምን ይጠበቃል? አንደኛ የሕክምና ምርቶች ምዝገባና የጥራት ምርመራ ማካሄድ ይጠበቅበታል። ሁለተኛ ደረጃቸውን ያልጠበቁና የተጭበረበሩ የሕክምና ምርቶችን የሚከለክሉ ሕጎችን ማስፈጸም ይኖርበታል። ሶስተኛ ለህብረተሰቡ ትምህርትና የግንዛቤ ማስጨበጫ ተግባራትን መስራት ይጠበቅበታል። አራተኛ ስለ መድኃኒት የጎንዮሽ ጉዳት ክስተት በሚኖርበት ሰዓት ማሳወቅ ይጠበቅበታል። አምስተኛ የጤና ባለሙያዎችን ስለ መድኃኒቶች የጎንዮሽ ክስተት ላይ ማሰልጠን ይጠበቅበታል። መመሪያዎችን፣ ጋይድላይኖችን፣ ሪፖርት ማድረጊያ ቅጾችን ለጤና ተቋማት በትክክለኛውና በሚገባ ማዳረስ ይጠበቅበታል። የጸረ ተህዋሲያን መድኃኒቶችን በአግባቡ መጠቀም ወይም መውሰድ ጥቅሙ ምንድን ነው? አንደኛ ታካሚዎች ከህመማቸው በቀላሉ መዳን ይችላሉ። ሁለተኛ የጸረ ተህዋሲያን መድኃኒቶች መላመድን ይቀንሳል። ይህ ሆነ ማለት ደግሞ አንድን የጸረ ተህዋሲያን መድኃኒት ለብዙ ዓመታት ለተህዋሲያን በሽታዎች ለማከም እንድንጠቀምበት ያስችለናል። ሶስተኛ ወጪን ይቀንሳል። ውድ ተመልካቾቻችን በዛሬው ቪዲዮ ቆይታችን ስለ ጸረ ተህዋሲያን መድኃኒቶች እነዚህን ዋና ዋና መረጃዎች አጋራናችሁ። ይህ ቪዲዮ ለህብረተሰቡ እውቅና ለመፍጠርና ግንዛቤ ለማስጨበጥ ነውና ለሁሉም ሰው ይዳረስ ዘንድ ሼር በማድረግ ለብዙ ሰዎች አጋሩ።